በዓለም ለመጀመሪያ ጊዜ በኤአይ የተፈጸመው የሃኪንግ ጥቃት ወይም የሳይበር ሴኩሪቲ ጥቃት መፈጸሙ ተሰማ። በሌላም ዜና እስራኤል በጋዛ የነበሩ ከ700 በላይ የውሃ ጉድጓዶችን ማውደሟ ተሰማ። አድማጭ ተመልካቾቻችን እንዲፈጣንና አንገብጋቢ ትኩስ የሆኑ ዜናዎችን ማዳመጥ ከፈለጋችሁ ይህ ቻናላችንን ላይክ እንዲሁም ሰብስክራይብ በማድረግ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን በመጫን አጋሮቻችሁን ስለምትሆኑ ያመሰገንን ወደ ዜናው እንገባለን። በቻይና መንግስት ይደገፋሉ የተባሉ የመረጃ መንታፊዎች በሰው ሰራሽ አስተውሎት የተገዘ የመጀመሪያ ነው የተባለ የሳይበር ጥቃት ፈጽመዋል ተባለ። አንትሮፒክ የተባለ የሰው ሰራሽ አስተውሎት ባወጣው ሪፖርት በቻይና መንግስት የሚደገፉ የመረጃ መንታፊዎች የራሱን የክላውድ ኮድ ሞዴል በመጠቀም 30 ድርጅቶች ላይ ጥቃት መፈጸማቸውን አስታውቋል። ድርጅቱም በዋናኝነት የቴክኖሎጂ፣ የፋይናንስ እና የመንግስት ተቋማት ናቸው ተብሏል። አንትሮፒክ ጥቃቱ የተወሳሰበ መሆኑን ገልጾ የሰው ሰራሽ አስተውሎት ሞዴል በራሱ ጥቃቶች እንዲፈጽም እንደተደረገ ገልጿል። አንትሮፒክ አክሎም ይህ ያለ ሰው ጣልቃ ገብነት የተፈጸመ የመጀመሪያው የሳይበር ጥቃት እንደሆነ አሳውቋል። ጉድ እኮ ነው እንግዲህ ምን ይደረጋል። ተቋም የሰው ሰራሽ አስተውሎቱ በራሱ ከ80 እስከ 90% የሚሆኑ ስራ እንደሚሰራና ሰዎቹ የመጨረሻ ውሳኔ ብቻ እንደሚሰጡበት በመግለጽ በሳይበር ደህንነት ዙሪያ ላይ ካርግ እየመጣ ስላለው ተጨማሪ ስጋት ማስጠንቀቂያ ተሰጥቷል። ከተሞከረው ጥቃት ጥቂቱ መሳካቱ ሲገለጽ ቻይና ከጥቃቱ ጀርባ እንደሌለች በኤምባሲዋ በኩል ገልጻለች። ላይክ እና ሰብስክራይብ እንዲሁም የደወል ምልክቷን ይጫኑ። በሌላም ዜና እስራኤል በጋዛ የነበሩ ከ700 በላይ የውሃ ጉድጓዶችን ማውደሟ ተነገረ። እስራኤል በጋዛ ጦርነት በጋዛ የሚገኝን 85% የውሃ ጉድጓድ ማውደሟን የከተማ ባለስልጣናት አሳውቋል። የውሃ ጉድጓዶች በመውደማቸው በጋዛ በነፍስ ወከፍ ከጦርነት በፊት 90 ሊትር በቀን የነበረው ድርሻ ወደ 15 ሊትር መውረዱ ተነግሯል። የእስራኤል ጦርነት በጋዛ ከተማዋን የሚያጠጡ 3 የውሃ ምንጮች ያጠቃ ሲሆን ከነዚህ የውሃ ምንጮች የሚገኘው ውሃ ከአንድ ዓመት በፊት በ35% መቀነሱ ተነግሮ እንደነበር ይታወሳል። የጋዛ የከርሰ ምድር ውሃ በቀን ከ262,000 ኪዩቢክ ሜትር ውሃ ለከተማው የሚያቀርብ ሲሆን በጦርነቱ በደረሰባቸው ጉዳት የሚያመርቱት የውሃ መጠን ከ93,000 ኪዩቢክ ሜትር በታች ሆኖ ነበር። የጨውማ ውሃን የሚያጠሩ የጋዛ ማጣሪያዎች መካከል በቀን 10,000 ኪዩቢክ ሜትር ውሃ የሚያጣራው ሙሉ ለሙሉ ከስራ ውጪ ሲሆን ሌሎች የማጣራት አቅማቸው ከግማሽ በላይ ቀንሷል። ጋዛ ካጋጠማት የውሃ ችግር በተጨማሪ በጦርነቱ 2 ሚሊዮን ሜትር የፈሳሽ ማስወገጃ በመውደሙ ቆሻሻ ውሃ ወደ ተቀረው የውሃ አካላት እየገባ መሆኑን አስታውቃለች። አድማጭ ተመልካቾቻችን ቪዲዮአችንን ላይክ እንዲሁም ሰብስክራይብ በማድረግ አጋሮቻችን እንድትሆኑ እያሳሰብን መልካሙን ጥሩን ለእናንተ እየተመኘን እስከ ነገ መልካም ነገር ሸራውት ይመቻችሁ።